ወንድና ሴት ቺት ሲያረጉ ልዩነቱን ልንገራችሁ። እስቲ ንገሪ። ወንድ ቺት ሲያረግ 10 ከ10 ነው የሰጠሁት። ለምን አትሉኝም? ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። ወንድና ሴት ቺት ሲያረጉ ልዩነቱን ልንገራችሁ። እስቲ ንገሪ። ወንድ ቺት ሲያረግ ቤት አልመች ብሎት ያሊያም ደግሞ በተመቻቸው ሁኔታ ውስጥ ሊሆን ይችላል። ምክንያት ላይፈልግ ይችላል። እንዲሁ ስሜታዊ ሆኖ ሊሆን ይችላል። ሴት ቺት ስታደርግ ደግሞ አብሯት ባለው ወንድ ተስፋ ቆርጣለች ወይም የምትፈልገውን ያህል ፍቅር አላገኘችም ማለት ነው። ወንድ ምንም አታመጣም በሚል ምክንያት እንዲሁም ለሚስቱ ባለው አነስ ያለ ግምት ምክንያት ቺት ሲያደርግ ይያዛል በቀላሉ። ሴት አስባ አቅዳ አውጥታ አውርዳ ስለምታደርግ በጭራሽ ላትይዟት ትችላላችሁ። በጭራሽ እሷን ለመያዝ ብዙ ክትትል ያስፈልጋቸዋል። ወንድ ይቅርታ ከጠየቀ በቶሎ ይቅር የመባል እድሉ ሰፊ ነው። ማህበረሰቡም ቢሆን ያግዛዋል። ቤት ስላልተመቸው ነው ወንድ ልጅ አይደል ምናምን እየተባለ ማለት ነው። ሴት አንዳንዴ ምናልባት ቺት በማድረጓ ህይወቷን ልታጣ ትችላለች። አሊያም ደግሞ በፍቺ ይጠናቀቃል። አሊያም ደግሞ በጣም ብዙ አካላዊ ጉዳቶች እና የማህበረሰብ መገለሎች ይደርሱባታል። ቺት ማድረግ ልክ ሆኖ አይደለም፣ ግን ወንድና ሴት ጋር ሲሆን ልዩነቱ ይሄንን ይመስላል። በደንብ አሁን እዚህ ጋር የራሴን ሀሳብ ለመጨመር ያህል በነገራችን ላይ ያዳለው ሳይሆን በሴት ልጅ ግን ቺቲንግ በጣም የሚደብር ነገር ነው። በነገራችን ላይ እንደኔ ሀሳብ ማለት ነው። እያወዳደርኩኝ አይደለም፣ ግን በሁለቱም ያስጠላል። በሴት ግን በጣም ይብሳል ብዬ አስባለሁ። ያ ወንድ ስለሆነ ነው ሴት ላይ እንትን ያለው ምናምን እንዳትሉ፣ ግን በጣም ይደብራል ለእኔ ማለት ነው። እስቲ የእናንተ ሀሳባችን ኮሜንት ስራ አስቀምጡ። ምን ነው የኔ ቆንጆ በዚህ ፀሐይ ያንከራትትሻል? ያመሃል እንዴ? ከሰው ጋር አይደለች? አረ ቆይ እስኪ ምን ፈልጎ ነው? ቀስ ብለን እናናግረው። ብቻሽን በዚህ ፀሐይ በእግር አይከብድም? አንተ ንቀት ነው። ተው ቢኒ፣ ጦስ ይሆንብሃል። ፍቅር ካለ ትንፋሽም ቀለም ነው። ቻይና ጫማ እዚህ መኪና ላይ ይደርሳል ብለሽ ተረጋጋ ቢኒ። ቆይ እኔ ልሂድና እሰራለታለሁ። ይሄ ውሻ ጎበዝ። አንቺን የመሰለሽ ቆንጆ ከሱ ጋር ምን ትሰሪያለሽ? ከባዶ ይሻላል ብዬ ነዋ። ቆይ ምን ይደብራል? ልምጣ እንዴ? ተው ቢኒ፣ ይሄ ቀፋፊ ሰበብ ይሆንብሃል። ትሰማኛለህ? 0913 ደውልልኝ። አቤት ቁጥሯንም ነገረችው። ምንድነው? ወደቀች እንዳትል ስልኳን ሰጠችኝ ወንድሜ። ምን ያመሃል እንዴ? ከዚህ ዞር በይ። ዝም ትለዋለህ እንዴ? አንተ ራስህ ያመሃል። አዎ አስመሳይ ሰው ሳያምኛል። ወንድሜ ነው። ሁሉንም ነገር ተነጋግረን ልንፈትንሽ። ችግሩን ተቋቁሜ አብሬ በሆንኩኝ ለኔ ፈተና የራስ ጉዳይ። እሺ ገደል ግባ። የሚገርም አወዳደቅ ነው። ለሰው የሚደገም አይደለችም። የማን መኪና ከየት አባቷ ምቶ ከጓሮ ከጥፊው ገና በሊሞዚን ሳገባ ታየኛለሽ። ናገባ ልሸኝ። እዚህ ጋር የሚገርም ነጥብ ነው የጣለችው። ሲኳ የሚገርም ነጥብ ነው የጣለችው። ተሳክቶላችኋል። ሰላም ዋላችሁ። እንዴት ናችሁ? እንዴት ዶክተር ረበላት ምንም ባይ ነገር ሲያሳያችሁ ቼክ አድርጊ። ቼላል እንዴት ነው ዶክተር ሲሆን ያምርበታል ወይስ? ዶክተር ሁለቱ ዘጫሉ እኮ ደግሞ በመሰላል ነው የሚወጣው። እንኳን ደስ አለ አለ። አዎ እሺ ቴንክ ዩ አባቴ። ግን እሱ ከሆድኝሽ ይሄኛው ደግሞ ሊቶ አዲስ ፈራሚ ወይኔ አታምኘኝም አይደል? እኔ እኮ ተሻሽያለሁ። እንደ ድሮ ሀብታም የተማረ ወንድ መለሎ ምናምን እያልኩ ባላላማርጥ እውነት ትቻለሁ። አሁን ያመነ የተጠመቀ የዳነ የጸሎት ሰው እንደ እግዚአብሔር ቃል የሚኖር ነቀፌታ የሌለበት ልከኛ ራሱን የሚገዛ የሚገባው የሚሰራ ለማስተማር የሚበቃ የማይሰክር የማይጨቃጨቅ ገሪ የሆነ የማይወድ ልጆቹን በጭምትነት የሚያሳድግ የቤት አስተዳደር የሚችል ሌሎች በመልካም የሚመሰክሩለት ከእኔ በፊት ሴት የማያውቅ የማይኮራ የማይቆጣ በዛ ላይ እንግዳ ተቀባይ ጠንቃቃ ጽድት ያለ ቅዱስ ራሱን የሚገዛ ጻድቅ በመጽሐፍ ቅዱስ ትምህርት የበረታ ሌሎችንም እኔንም ሊመክር ሊያስተምር የሚችል እና በቃ መንፈሳዊ የሆነ በእውነት ተለውጫለሁ። ያው እንደ ድሮ አማራጩ በዛ ነው አነሰ ነው። በቃ እንግዲህ ማታማረጭ ከሆነ እባክሽን እስቲ እኔንም ዞር ብለሽ ብትመለከቺኝ ደስ ይለኛል እንደ ሐሳብ። ልብ ወደ ላይ ማነው እጅ ወደ ላይ እባክህ ትንሽ ሮማንቲክ አገባብ ነው። ለሚሞት ሰው ምን ይሰራለታል?
ማን ነው የሚገለኝ? ሽጉጡ ነዋ። ሽጉጥ ደግሞ ሰውን ገሎ ያውቃል? እና ሰው ነው እባክህ ሰውን የሚገለው። አንተ ደግሞ እኔ ኧረ እኔ እየቀለድኩ ከባድ ግን እኔ ተናገረ ምኑ ለቀልድም ቢሆን አንተ ሰው እንደምትጎዳ ማሰብ ከሚገባው በላይ ቦታ እየሰጠሽው ነው። ወይ ደግሞ አንዳንዴ አንተ ሰው መሆንን እየረሳሁት ነው። ታዲያ ሰው መሆን እኮ ጥሩ ነገር ነው። ሰው መሆን ጥሩም መጥፎም ነው። አታስቢ፣ ጥሩነቴ እንጂ መጥፎነቴ እንዲያገኝሽ አላደርግም። ድንገት ካገኘኝስ? ያው እየቀለድኩ ነው የሚሆነው። እንደ ቅድሙ? አዋ እንደ ቅድሙ። እሺ እንዳቁረስ እንዴ ጎበዝ ልጅ። ድገመኝ። በነገራችን ላይ ለዚህ ድራማ የምሬ ነው የምላችሁ 10 ከ10 ነው የሰጠሁት። ለምን አትሉኝም? የቃላት መረጣቸው እንዴት አባቱ ደስ ይላል። የሚያወሩት ነገር እንዳለ ጠብ አይልም። በምክንያት ነው የሚናገሩት እና የሚናገሩት ወርድ ራሱ ትንሽ ጠጠራ ያለ ነው። በጣም ወድጄዋለሁ። 10 ከ10 ነው የሰጠሁት። ውድ ሚስት ለመሆን ያሰባችሁ ሴቶች ከሚስቶች አንደበት ነው እንግዲህ ይቃል ባልሽ ጊዜ ካልሰጠሽ አይወድሽም ማለት ነው። ባልሽ ጆሮ ካልሰጠሽ አይወድሽም ማለት ነው። ባል ሆይ ሚስትን ስማት ብለው የሚሉት ሰዎች ወይ አላገቡም ወይ አግብተው የፈቱ ናቸው። የኔ ቆንጆ እነሱን እየሰማሽ ራስሽን ወደማይሆን ነገር ውስጥ አትክተች። እኛ ሀበሻንን ያሉንም ሀበሻ ባሎች ናቸው። ጊዜ ስጠኝ ያለሽ ትዳር ይዘሽ አግብተሽ ሆድሽማ ሊሞላው ነው። የኔ እናት እሱ ካንቺ ጋር ቁጭ ብሎ አሌቡሌ የሚጫወተው የኔ ማርማራታ ተይ እንጂ እንዴ! ስላት ካፌ ቁጭ ብዬ ወንዱ ብቻ ይስራ ተባለ እንደዚህ ጋር አንዷ ባለ ትዳር ነች፣ ሁለቱ ደግሞ ትዳር የላቸውምና ደግሞ ለምስክርነት የሚያቀርቧቸው ቲክታከሮች እኮ ሲያናድዷቸው ማለት ነው። የኔ ወድ እንዴ ምን ማለት ነው? ምን ማለት ነው? አግብቶ 3 ሰዓት 4 ሰዓት መግባት ማለት ምን ማለት ነው? ስራውን በጊዜ ጨርሶ ካንቺ ጋር ወክ ምናምን አያደርግም እንዴ? እናቱ ወክ የቤት ኪራይ አይሆንም የኔ ቆንጆ እንዴ? እሱ ሳይጋቡ ወንድ ብቻ ይስራ ለምን ይላሉ? ቆይ ሴቶች ስለምን አይሰሩም? እኔ አግብቻለሁ የቤት ኪራይ ወልጃለሁ የኔ ቆንጆ ነው። እኔ የምነግራችሁን ስሙኝ። ትዳር ውስጥ ከተጋቡ በኋላ ጊዜ አይሰጠኝም ብሎ ከባል ጋር ሰጋ ጠባ ውስጥ መግባት ልክ አይደለም። ሴቶች ልክ አይደለም እንዴ! ልክ አይደለም እንዴ! ያዳምጠኝ የኔ እናት ተይ እንጂ። እኔ እንኳን ባሌ በትንሹ ያለበትን ነገር ልንገርሽ። የሱቅ የሥራ ቦታ የቤት ኪራይ አከራይ ይመጣበትና ይሄን ያለ አሁን ነገሩ እግዚአብሔር ይመስገን ዘመኑ እንትን ነው የሰለጠነ። ልክ ናት እኮ ግን ትንሽ የሆነች የሳተችው ነገር አላት ነው። ከዛስ ከሰራተኛ ጋር ደግሞ ይጨቃጨቃል። እንደዚህ አታርጉ፣ እንደዚህ ለምን ሆነ፣ እንደዚህ ለምን ታጠረ? እሺ ደሞዝ ደርሷል ይሉታል። ከዛስ ወደ ቤት ይመጣ ጆይ አስቤዛ አልቋል፣ የቤት ኪራይ ደርሷል፣ የሰራተኛ እንትን ደርሷል፣ የልብስ ትምህርት ቤት ደርሷል ሰውየው። ከዛ በኋላ የኔ ደግሞ ቤት ውስጥ አይደለም ሆነው መቼስ የመንደር ወሬ አይደል ልጅ የምጠብቀው። የኔ ደግሞ የመንደር ወሬ ሲጨመርበት ሰውየው ምን ይሆናል? በዚህና በዚህ ጋር ሰንደል ሰክቶ ጸንቁን ጥለታ። ታዲያ የዛን ጊዜ ባልሽ ካላዳመጠሽ ብሎ ያለኝ ሰውዬ ቤቴን ያስተዳድርልኝም። ስዊቶች ተረጋጉ፣ ከምዳውን ትዳር ውስጥ ከገባችሁ በኋላ ጊዜ መሰጣጣት ልክ ያልሆነውን ነገር ልንገራችሁ። ለሚስት መሰጠት ያለበትን ጊዜ ይዞ መጠጥ ቤት ይሄድ እያልኩኝ አይደል? ግን ደግሞ ስራውን ትቶ ካንቺ ጋር የሚሞላፈጥበት ጊዜ አብቅቷል። ከተጋባሽ በኋላ ካንቺ ጋር መንዘላዘል እጅ ለእጅ የተያያዙ በላንጋኖ አድርጌ ሸገር ገብቼ ልሸኝሽ የሚል ድራማ አብቅቷል። የህንድ ፊልም አይደለም የያዝነው፣ ቤተሰብ ኑሮ ነው የያዝነው፣ ህይወት ነው የያዝነው፣ ፋሚሊ። በቃ እንዳትማች እኔት እንዳትማች። እዚህ ላይ ደግሞ የሆነች ነገር ልጨምር። እዚች ጋር አሁን ሴቶች ግዴታ ቤት መቀመጥ አለባቸው የምል አይነት ሰው አይደለሁም። ሴቶችም ወጥተው መስራት አለባቸው፣ ባሎቻቸውንም ማገዝ አለባቸው። ሴት ልጅ ስራ ስትሰራ ደግሞ ባሏ የበለጠ ያከብራታል ብዬ አስባለሁ እንጂ አሁን ያው ምክንያት አለ፣ ብዙ ምክንያት አለ ቤት ውስጥ እንዲቀመጡ የሚያደርጓቸው ብዙ ምክንያቶች አሉ። ሴቶች ግን ምክንያት ከሌላቸው ቤት ውስጥ ከተቀመጡ በጣም ነው የሚናቁት እና ስራ ሲሰሩ ደግሞ ሞር የበለጠ ይከበራሉ፣ ፍቅርም ይሰጣቸዋል ብዬ አስባለሁ። እና መከበርም መናቅም ያለው ከሴቶች እጅ ላይ ነው ብዬ ነው ማሰቡ።
የጋሽ ከበደ ልጅ ነሽ አይደለ? እኔን ሳይቀር ኮርኩሞ ያሳደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር የምትይው። ያን ያሉ እኔና አንቺ እድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽው እኔ ትልቅ ሰው በሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ፊቱን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። እሱነት ብለዋል። አሁን የዘንድሮ ሴቶች ግን በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቀው ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ የሚል ሰውነት በነጻያጭ ተመችቶታል እኮ። አንቺ የነባር እስቲ አስከፊያቸው እስቲ። እሺ አስከፍላለሁ። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። ስታውቂ ነገር እንዴ ከነሱ በላይ ያበራች ስለሆነ ነው። ከተማው ላይ እንዴ ከሩቅ ስትታይ እኮ ማለት ነው ሰው የሰማይ ከዋክብት ልብስ ለብሰው እየተራመዱ ነው የሚመስለው። አንቺ የሶፋ እኔማ በዛን ለምሳሌ ተፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጠዋቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላጭቶ ሻክር እንዳላገጭ የሻከረው እጄ ላይ ሲያርፍ እንጥሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ? እናንቱ ታቲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል። ማለት አልገባኝም። እያደር ነው የሚገባሽ። እሱ እንኳን ተው። እኔ ምን ለምን በቃቲም ቤት ሰሞኑን መሳም በላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታድሪያለሽ ምናምን። ብቅ በይ እስቲ። እሺ ብቅ በይ በቃ ብቅ ጥልቅ አቦቅሽዋ አቤት ልጅ ድጌ መጣ። በቃ ተመላለስ። ምን ታረጊ? ድጌ መጣችባት እኮ እቺ አዎ ተቀባይ ነው ልጁ ሁሉ ተቀባይ ነው። ምን እድሜ ልክ እርሶ ጋር የሰሩኝ እኔ ሌባ ነኝ ኃጢአተኛ ነኝ። በቃ ሰው ልጄ በቃ ሰው እየሰረኩ ነው አይደለም። ማይሳሳት አለ የለም ማይሳሳት የለም ልጄ። አሁን በእርሶ ነው የተሳሳትኩት። የእርሶ ቴሌቪዥንና ሶፋ ጠፍቷል ነበር የባለፈው። አዎ እኔ ነው እንደማረግሽ አመነች በስመ አብ እንዴት ነው አሁን ይቀር እንዲላት ነው ወይስ እንዲሰርባት ነው የሄደችው? እሱ ጋር ቤት የገባሽ ብለሽ ቤት አቦቅሽ እና ከየት እንስረቅ? አቦቅሽ ምንድነው ልጄ? አይደለም ውስጤ ነግሮኛል። እንደው ልጄ ስልኮን አቦቅሽ ሌላ ከሚሰርቀው እኔ ብጠቀም ምን ችግር አለው? በስመ አብ በወልድ በመንፈስ ቅዱስ ዋህድ አምላክ አሜን። እንደው አንተ ፈጣሪ ሴትዮ ገላግለኝ። አንቺ ወደዚህ እንዳትመጪ እጂ። ኧረ እቺ ልጅ የምትሰራቸው ስራዎች የምሬ ነው። እኔ ብቻ ነው የምወደው ወይስ እናንተም ናችሁ? ምንድነው እና ምን ያጫዋል? እኛ ስንት ኑሮ እንድንድ ብለን አርፈናል አይደል እንዴ? የት አገኛት? መገናኛ ጭራሽ ኤክስን ማግኛት ለኤክስ ነው እንዴ ልጅ ብቻ? እኔ ስንት ኤክስ አለኝ? ስንት ኤክሶች አሉኝ እኔ ኢኳሊስቱን ፊዚክስ ምናምን እሺ አገኛት። ምን አለች? እንዴት ስንት አመጣይ? 90 አመጣ ትላለህ። ስንት 90 ዳገት ቁልቁለትኛ አልፈናል። የኔስ ችግር አለ። የሰው ልጅ ግን ራቁቱን ሲታይ እንዴት ነው የሚያስጠላው? የሚያስጠላው ነው የሚያምረው ነው። እጅ ከፍንጅ ማለት እንግዲህ እንደዚህ ነው። ወንድ ባለፈው ትያልማዝ ወልዶ አይደለም ትዝ አይደለም። ከዛ ለዛ ሄድንና ከዛ በኋላ ድጋሚ ደግሞ ሌላ ቀን ሄጄ ነበር። በቃ ታውን ተመልሻለሁ። በቃ ሌላ ምክንያት ምን ያስጠሙት ነበር የደረስኩትና ወይኔ ወንድ ልጅ በቃ እንዲህ ነው የሚመስለው። ወይኔ ደግሞ ሲያድግ ብዬ አይ ወንድ ልጅ አልኩ። ወንድ ልጅ እና ምን ነበር አምጪ አልከኝ? ውሃ፣ ሻይ ያፍላልህ ቡና አፊለት በቃ የራስዋል። እንግዲህ ፋሚሊዎች የዛሬ ቪዲዮ የተመለከታችሁት ይመስሉ ነበረ። እንደወደዳችኋቸው ምንም ጥርጥር የለኝም። በቀጣይም አሪፍ ቪዲዮ ይዘን ከች እስከምንል ድረስ ይመቻችሁ።